አሪፍ ነው፣ ቆንጆ ነው። ለምን እየቀለኩ አይደለ? የምር ያምራል። አዩ ጋይስ አያምርም? ቤተሰቦቼ እስኪ ሹራብ አላት ከላይ እና እንዴት እንደምታምር ከላይ የራሱ ከለር ሹራብ አለው እንዴት እንደሚያምር ቆንጆ ቆንጆ እና አልብሽ ወተለ ይሄን ልትሰጠኝ ነው የጠራከኝ? በጥብቅ እንደዚያቸው ለምናምን ይፈልከኝ? አይ ለዚህ ብቻ አይደለም ከጀርባሽም ያቸው ዋው ፈገግታሽ ደስ ይላል። ተሰግደናለሁ። ዋው እንደዚህ አይነት ፈገግታ እኔ በህይወቴ ራሱ ማለት ነው ገጥሞኝም አያውቅም። እኔ መሳቅ ፈለግሽ ለምን አስቂኝ? በስነ ስርዓት የሚያስቅ ነገር እኮ የለም። ለዛ ነው ምን ብዬ ልሳቅ? እሺ ለማንኛውም እነዚህ የምታያቸው ልብሶች አሁን ለልጁም የሚለበስ አይደለም፣ ሳምፕሎች ናቸው። ሳምፕል ይባላሉ። እኔ ለልጄ ከውጭ ካልሆነ ከኢትዮጵያ ውጭ ካልሆነ በስተቀር እዚህ ባለ ልብስ አላስተናግደውም እና ይሄ ሳምፕሎች ናቸው። ሳምፕሎቹን አስቀድሜ አስልኬ ነው እና ካይሻቸው ከወደድሻቸው እነዚህ ራሳቸው ይሄን ሰሞን ማለት ነው አብርሃም እና ሩታ ማለት ነው ይመቻችሁ። ይሄን ሰሞን ይመቻችሁ። ቀን እኮ ከሄርሜላ ጋር ግን እኮ ሽንት ቤት ውስጥ ማለት ነው ሻወር ቤት ውስጥ ቪዲዮ እየቀረጸች ነበረች። ማታ ደግሞ ሌላ ቪዲዮ እኔ እኮ የጠበቅኩት ከሄርሜላ ጋር ይመጣል ብዬ ያው ቪዲዮ የሰሞኑ ይመስለኛል፣ ግን የሰሞኑ ይመስለኛል። ይሄ ቪዲዮ የሰሞኑ ይመስለኛል፣ ዛሬ የተቀረጸ አይመስለኝም። ሰላም ውድ የዩቱብ ተከታታዮቼ እንዴት ናችሁ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሰብስክራይብ ያደርጉልኝ፣ እኔም እናንተን ሰብስክራይብ አደርጋለሁ። እስከ ዛሬ ደግሞ ሰብስክራይብ ያደረጋችሁ ሁሉ አመሰግናለሁ፣ እጅግ በጣም አመሰግናለሁ። ክበሩልኝ። እና ይህን ሰሞን ትላንትና ሩታ ላይ ተለቀቀ። በጣም በቃ ሩታ አጠገቤ እንዳደርስ ምናምን ብላ ነው የተለቀቀ ማለት ነው። ግን ዛሬም አብሮ ተመለሱ። ይህን ሰሞን ያው ቪዲዮ ቆየም ሊሆን ይችላል አይታወቅም። እንደምለው ከሆነ ገና በቅናት አንጨረጭራታለሁ እያለ አንድ ቀን እኮ በዚህ ልብስ ከሄርሜላ ጋር ማለት ነው በዚህ ሻምዝና በዚህ ሱሪ እንትን ቪዲዮ ለቆ ነበር እንትን ላይ ማለት ነው ቲክቶክ ላይ። ስለዚህ ያ ቀን የተቀረጸ ሊሆንም ይችላል አይታወቅም። ቪዲዮ የዛሬው አይመስለኝም። ዛሬ ከሄርሜላ ጋር ምናምን ስቶሪ ላይ ቀን እኮ ሻወር ቤት ውስጥ ምናምን እሱ ስታጠብ ምናምን ቀርጻ ለቀ ነበሩ አይተናል። ኤኒዌይስ እኛ ከተመቻችሁ እኛ ምን አገባን? የሚያገባን ነገር የለም። አንተም ከተመቸ እንደፈለግ ማለት ነው እንደፈለግ መሆን ይችላል። ያው ከአንተ ንግግር ቢሆን እኮ አለመፈለግ ሳይሆን እሷን በቅናት ወደ ቤት መመለስ ነው። ቀንታ ምናምን ቀንታ ግን ሴት ልጅ ቀንታ ሁልጊዜ ሁለቴ ሶስቴ ቀንታ ልትመለስ ትችላለች። ሁለቴ ሶስቴ አስቀንተሃል እና ተመለሰች እንበል። ፍቅር ያመጣች ጊዜ ማርክ ምናምን ለምን ወደ ቤት ተመለሰች። ከዛ በኋላ ተስማማች። ስለዚህ በዛ ነገር በቅናት ልትመለስ ትችላለች። አሁን ግን እንደዛ እያድርግ ሁልጊዜ በቅናት መልሳለሁ እያልክ ማለት ነው ራስን እንትን አታደርጉ። ነገ የምትፈልገው ሰው ከሆነ እሷ ሩታን አንተ የምትፈልገው ሰው ከሆነ በህልክ ምናምን ልታደርግ ከፈለክ ማለት ነው ነገ ፈልጌ ልትጣ ትችላለህ ማለት ነው። ስለዚህ ይመቻችሁ። ዛሬ እንደ አዲስ ፍቅረኛሞች ማለት ነው እያሽኮረመመ ነበር። እግዚአብሔር ሩታ ሳቀች እና መፍትሄ የለህም እኔ ለፋው ላይ መፍትሄ የለም ማለት አችልም ያለ ምን ነው አንተ ወይ አንድ ቀን ወይ ሳምንት ወይ ምናምን ለፍቴት ሊሆን ይችላል። እሷ ግን 9 ወር ሙሉ የተሸከመችው ብዙ መከራ ያደረገችው እኮ አሁን እኮ እሷ ነች መብት አለ። ይህን ካወቅ እኮ የኔ ልፋት ውጤት ነው ብለህ ካመንክ እኮ መንከባከብ ነበረ። እስከ ወደ ምድር እስኪቀላቀል ድረስ መንከባከብ ነበረበት እና ልብስ ምናምን ገዝቶ ምናምን እንደዚህ ወደ ራሳችን ሩታ እናስጠጋ። እስከ ዛሬ መቼ ነው የምትወልድ እያለ ነው። ያው አንተ ያው ሌላ ዓለም ውስጥ ስለነበርክ ቀኑንም ረስተ ሊሆን ይችላል እና
ያው ቀኑም ሳልደረስ ደርሰህ የምትደርስ ምናምን ራሱ ሊመስልክ ይችላል እንደሚመስለኝ ማለት ነው። ስለዚህ ለማንኛውም ይመቻችሁ። እንደዚህ ሆናችሁ ብትመጡ ደስ እንላለን፣ እኛም ደስ እንላለን። እግዚአብሔርን ደስ ነው ብለን ለምን ሁሉም ሰው ለእናንተ አንድነት ነው የሚፈልገው፣ የእናንተ አንድነት ነው የሚፈልገው። አብዛኛው እኮ ቢያንስ 75% ማለት ነው ከተመልካቾቹ 75% የእናንተን አንድነት ነው የሚፈልገው። ቢያንስ 25% ከሩታ ጋር ስትመጣም ይወድሃል፣ ከሌላ ሴት ጋር ስትመጣም ይወድሃል ማለት ነው። ከዛ ሴት ጋር እንድትጣመር ይፈልጋል፣ ሁሉም ይፈልጋል ማለት ወይ ከሩታ ጋር ልትሆንም ይፈልጋል ወይ ደግሞ እንደዚህ 25% አይታወቅም፣ ግን 75% ከሩታ ጋር እንድትሆን ትዳርህን እንድትቀጥል ነው የሚፈልገው። እና አንተም ልጅ እስኪመጣ ድረስ ብቻ ሳይሆን ልጅም መጥቶ ማለት ነው እሷን ማንከባከብና ከዚህ በፊት የበደልኩ 9 ወር ሙሉ የተሰቃየችውንና ስሜት እኮ እሱን ስሜት ረስታ ወደ አንተ እንድትመለስ ማድረግ አለብህ ብዬ አምናለሁ። ኤኒዌይ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቶች